እንደምታዩት ቲሲኤል ቴሌቪዥን ነው። የዚህ ቴሌቪዥን ችግር የፕሮግራም ችግር ነበር። ይጠፋ ይበራ ነበር። ፓወር ሰፕላይ ኖርማል ነው። እንደምታዩት እሱን ቮልቴጅ ቼክ እያደረግን አሳያችኋለሁ። እንደምታዩት 40 ኢንች ቲሲኤል ነው። ላላ እንደዚህ ሆኖ ይህ ፓወር ሰፕላይ ሴክሽናችን ነው። ይህ ፓወር ሰፕላይ ነው። ይሄኛው ደግሞ ዲፍሌክሽን ሴክሽን ነው። በሁለት ፓርት ነው የሚከፈል፣ ዲፍሌክሽን ሴክሽን እና ፓወር ሴክሽን ተብሎ። ዲፍሌክሽን ሴክሽን ደግሞ በተለያዩ ሴክሽኖች ይከፈላል። ፓወር ሰፕላይ ሴክሽን ኤሲን ወደ ዲሲ ቀይሮ ወደ 12 ቮልቴጅ ወደ ምንፈልገው ቮልቴጅ መቀየር ነው። ኤሲን ኮንትሮል ለማድረግ ነው የሚጠቅም ማለት ነው ፓወር ሰፕላይ ሴክሽናችን። ዲፍሌክሽን ሴክሽናችን ደግሞ የተለያዩ ፕሮሰስ የሚደረግባቸው ነው። ድምፅ፣ ምስል እንዲሁም ባክላይት እና ጃኮች እና ቲኖር ሴክሽኖች አሉ። እነሱን ሴክሽኖች እንደሚፈለገው ቮልቴጅ እያወጣ ይሄንን ስቴብል የሆነውን ቮልቴጅ መጠቀም ነው ማለት ነው የዲፍሌክሽን ሴክሽን ዋና ዓላማ ማለት ነው። ስለዚህ ፓወር ሴክሽን አንዳንድ ጊዜ ካፓስተሮች አንዳንድ ይመጣሉ። አንዳንድ ካፓስተር ያላቸው አሉ። አንዳንዶች ደግሞ ዳብል ካፓስተር የሚመጣላቸው አሉ። ይሄ ለስቴብል ፓወርን ስቴብል ለማድረግ ይጠቅማል። ፊልተር ለማድረግ ስለሚጠቅሙ አንዳንድ ጊዜ አሪፍ ኳሊቲ ያላቸው ቴሌቪዥኖች ሁለት ካፓስተር ይጠቀማሉ። አንዳንዶች ደግሞ ማይክሮፋራድ እና ቮልቴጁን ጨመር አድርገው አንድ ካፓስተር ይጠቀማሉ ማለት ነው። እዚህ ከሶኬታችን ጀምረን ፊውዝ አለ፣ ከዛ ኢንዳክተሮች አሉ፣ ሬዚስተሮች አሉ። እንደገና ደግሞ እዚህ ወደ ፐልሴቲንግ ዲሲ የምትቀይረዋ ስዊች ትራንዚስተር አለች። እንደገና ደግሞ እዚህ ላይ ትራንስፈርመር አለ ማለት ነው። እዚህ ላይ ደግሞ ዳዮዶች አሉ። እንደምታዩት እዚህ ላይም ሁለት ዳዮዶች በአንድ ላይ የሆነች አንድ ዳዮድ አለች እዚህ ላይ እንደምታዩት። እዚህ ላይ ይሄ ኢንዳክተር ነው። እነዚህ ካፓስተሮች ናቸው። ካፓስተር ማለት እንደ ፊልተር ኤሌክትሪክ ከረንት ነው የሚያደርግ። ስቶር ኤሌክትሪክ ይቻላል፣ ፊልተር ኤሌክትሪክ ከረንት ነው የሚያደርግ። ስለዚህ እነዚህ ካፓስተር ናቸው፣ እነዚህ ኢንዳክተር ናቸው፣ እነዚህ ትራንዚስተሮች ናቸው ማለት ነው። እነዚህ የምታያቸው ደግሞ 8 እግር አይሲዎች ደግሞ አንዳንዴ ወደ 5 ቮልቴጅ ወደ 3 ቮልቴጅ እንዲሁም ደግሞ ወደ 1.1 ቮልቴጅ የምንቀይርበት ነው ማለት ነው። ወደ ሚሞሪ አይሲ፣ ወደ ፕሮሴሲንግ አይሲ እንዲሁም ደግሞ ላይት ኢሚቲንግ ዳዮድ አይሲ ወደ ይሄ ሪሞት ሴንሰራችን የምትሄድ የተለያዩ ቮልቴጆች አሉ ማለት ነው። ስለዚህ ቴሌቪዥናችን 12 ቮልቴጅ ስናገኝ ቴሌቪዥኑ ይሰራል ማለት ሳይሆን እነዚህን 3.3 5 ቮልቴጅ እንዲሁም 1.1 ቮልቴጅ ማግኘት መቻል አለብን ማለት ነው። ስለዚህ ይሄንኛው ትንሽ ቦርዱ ከዚህ ነው የሚጠቀም ለየት ይላል። እንደምታዩት ይሄንኛው ወደ ምንድነው የሚሆን ወደ ቲኮናችን የሚሄድ ነው። ምን የሚጠቀመው ቲኮን እንደዚህ አይነት ነው፣ እያያችሁት ነው። እንደዚህ አይነት ቲኮን የሚጠቀም ማለት ነው። 40 ኢንች ነው። ይሄንኛው ወደ ስክሪን የሚገባ ማለት ነው። ስለዚህ ቀጥታ ይሄ ኬብል የሚሰካ ወደ ቲኮናችን ነው ማለት ነው። ይሄንኛው ደግሞ የባክላይት እነዚህ ባክላይት ድራይቨር ናቸው። እዚህ ላይ 12 ቮልቴጅ ሲያገኙ አምፕሊፋይ አድርገው ወደ ባክላይት ይሄዳል ማለት ነው። ይሄንኛው ባክላይት ማለት ወደ ላይቱ ይሄዳል ማለት ነው። ወደ ስክሪኑ ላይት የሚሄድ ነው እዚህ ላይ። ስለዚህ እሱ አለ። እንደገና ደግሞ ድምፅ ስፒከሮች አሉ። እነዚህ ሌፍትና ራይት ስፒከሮች አሉ። ሁለት ስፒከሮች አሉ። እነዚህ ስፒከሮች ማለት ነው። እነሱ ስፒከሮች ደግሞ ሌፍትና ራይት አለው። እንደምታዩት ቀይና ነጭ ማለት ነው። ሌፍትና ራይት አለው። ይሄንኛውም አሁንም የድምፅ አይሲ አለ። በድምፅ አይሲ አማካኝነት ስቴፕ አፕ የሆነና ድምፁ ከሪሲቨር ወይም ደግሞ ከተለያየ ከኤርፎን የሚገባለትን ድምፅ ስቴፕ አፕ አድርጎ ድምፁን እንድንሰማ የሚያደርግልን ነው ማለት ነው። ይሄንኛው ደግሞ እነዚህ ጃኮች ናቸው። እነዚህ ደግሞ ወደ ሪሞት ሴንሰሯችን የምትርንች የሪሞት ሴንሰራችን ማለት ቀይ እንዲበራ ነጭ እንዲበራ ኢንዲኬት እንዲያደርግ ቴሌቪዥኑ ፓወር እንደተሰካ የሚያሳየን ፓወር ኢንዲኬተራችን ነው። ይሄ ነው። ሁለተኛ ደግሞ እዚህ ላይ ኪፓድ በተኖች አሉ። ድምፅ እንድንጨምር ቮሊዩም እንድንቀንስ የሚያደርጉ ኪፓድ በተኖች አሉ። እነዚህ ማለት ነው 5 ናቸው። እንደምታዩት 1 2 3 4 5 ናቸው። 5 ኪፓድ በተኖች አሉ። ስለዚህ እነሱ የሚሄድለት ገመድ ደግሞ ወደዚህ መጥቶ እዚሁ ላይ ነው፣ ቦርድ ላይ ነው ማለት ነው። ስለዚህ ከዲፍሌክሽን ሴክሽናችን ላይ ስንት ቮልቴጅ እናገኛለን ማለት ነው። እዚህ ዳዮዳችን ላይ 12 ቮልቴጅ ማግኘት አለብን ማለት ነው። ስለዚህ ፎር ሰጠን እስኪ ቼክ እናደርጋለን። ሶኬት እንሰካና ከዛ እዚህ ላይ ኢንዲኬቱ እያያችሁን ላይቱ ይሄ ኢንዲኬት የሚያደርግልን ነው። አሁን ስክሪን አልሰካሁም። ስለዚህ ቮልቴጅ ቼክ እናደርጋለን ማለት ነው። ቮልቴጅ ቼክ ስናደርግ እዚህ ላይ
ዲሲ ላይ አድርገን ቼክ የምናደርግ ዲሲ ላይ እናደርግና አውትፑት ቮልቴጅ ቼክ እናደርጋለን ማለት ነው። አንዱን ግራውንድ እንይዛለን፣ ግራውንዱን ማለት ነው። ይህን ግራውንድ እንይዝና ምን እናደርጋለን? ዳዮዳችን አውትፑት ላይ እዚህ ላይ 10 ቮልቴጅ ማግኘት አለብን ማለት ነው። እንደምታዩት 10 ቮልቴጅ አግኝተናል። ስለዚህ 10 ቮልቴጅ ካገኘን ዲፍሌክሽን ሴክሽን ይሄ ፓወር ሴክሽናችን ኖርማል ነው ማለት ነው። ምንም መነካከት አይጠበቅብንም ማለት ነው። ስለዚህ ችግሩ ወደ ምንድን ይሄዳል ማለት ነው? ወደ እነዚህ ኢንዳክተሮች ቼክ እናደርጋለን። ኢንዳክተሮችን ነው ቼክ የምታደርጉ። የተለያዩ ኢንዳክተሮች አሉ። እነሱን ኢንዳክተሮች ቮልቴጅ የማታገኙባቸው ከሆነ ችግር አለ ማለት ነው። ስለዚህ ፓወር ኦን እናደርጋለን። ፓወር ኦን ስናደርግ እንደምታዩት ባክላይቱ ይበራል ነው፣ የቴሌቪዥኑ ባክላይቱ ይበራል ነው። ስለዚህ ባክላይቱ በርቶ እዚህ ላይ ቮልቴጅ ማግኘት አለብን። እዚህ ላይ 1.1 ቮልቴጅ አለች። ጌቪዋ ስንት ነች? ጌቪዋ እዚህ ላይ አለች። ጌቪዋ ስንት ነች? 0.2 ትላለች። እዚህ 1.1 አለች ማለት ነው። ስለዚህ እዚህ ላይ ስንት ቮልቴጅ አለ? እዚህ 1.2 አለ፣ 3 ቮልቴጅ አለ። ስለዚህ ሶስቱን ቮልቴጅ ወደ ምንድን ነው የሚቀይረው ማለት ነው? ወደ 1.1 ይቀይርናል ማለት ነው። እዚህ ኢንዳክተር ላይ 6R ሬዚስተር አለ፣ 3.3 ቮልቴጅ እዚህ ላይ አለን ማለት ነው። እዚህኛውን ቮልቴጅ ቼክ እናደርጋለን። ኢንዳክተራችን ላይ ቮልቴጅ ካለ 5 ቮልቴጅ አለው። ይቺ አይሲ 12ቱን ቮልቴጅ ወደ 5 ቮልቴጅ ትቀይርናለች። ከዛ ይቺ ኢንዳክተር አለች። ይቺ ኢንዳክተር ወደ 1.1 ነው የሚደርሳት ማለት 3.3 ቮልቴጇን ወደ 1.1 ትቀይራለች ማለት ነው። ይሄ ማለት እዚህ 3.3 ይቺ ሜት ለዚች ሜት 3.3 ቮልቴጅ ትሰጣትና ይኸው እዚህ ላይ ስንት ነው? 5 ቮልቴጅ አለ። ይቺን 5 ቮልቴጅ ለዚች አይሲ ትሰጣትና ወደ ስንት ትቀይራታለች ማለት ነው? ወደ 3.3 ቮልቴጅ ትቀይራታለች። 3.3 ቮልቴጅ 3.3 ቮልቴጅ ደግሞ ለዚችኛዋ አይሲ ትሰጥና ለዚች ኢንዳክተር 1.1 ቮልቴጅ ታገኛለች ማለት ነው። እንደምታይ 1.2 1.1 ቮልቴጅ እናገኛለን ማለት ነው። ስለዚህ እነዚህ ኢንዳክተሮች የሚሰሩ ከሆነ ቴሌቪዥኑ ጤነኛ ነው ማለት ነው። ስለዚህ ሌላ ችግር የዚህ የቴሌቪዥኑ ችግር ምንድን ነው ማለት ነው? አሁን ይሄ ወደ ባክላይት የሚሄድ ነው። እዚህ ላይ የባክላይት ስቴፕ አፕ የሚሆንበት ቮልቴጅ ነው። ስለዚህ ካፓስተሮች ሲበላሹ ምን ይሆናሉ? ያብጣሉ። እነዚህ ካፓስተሮች ያብጣሉ። ፓወር ሰጣችሁ በእጅ መነካካት ምንም ነገር የለባችሁም። ምክንያቱም ሃይ ፓወር ስለሆነ የሚጠቀሙ ሊበላችሁ ወይንም ደግሞ ሊጎዳችሁ ስለሚችል ማለት ነው። እነዚህ እንደምታዩት እዚህ ላይ ካፓስተሮች አሉ። እነዚህ አይነት ካፓስተር ተለጣፊ ካፓስተሮችን የሚጠቀሙ እነዚህ 220 ማይክሮፋራድ ነው። ይሄንኛው 100 ማይክሮፋራድ ነው። ይሄንኛው 100 ማይክሮፋራድ ናቸው ማለት ነው። እንደዚህ ደግሞ ተሰኪ ካፓስተሮች ናቸው ማለት ነው። ስለዚህ ቴሌቪዥኑ ባጭሩ የሚጠቀመው እቃ ይህን ይመስላል። ያልገባችሁ ነገር ካለ በቀጣይ ክፍል ይዤላችሁ እመጣለሁ። ሰላማችሁ ይብዛ።